ለአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚን ለመገንባትና ምቹ ስነ ምህዳርን ለትውልድ ማሻገር ዓላማ አንግቦ የተጀመረው የአረንጓዴ አሻራ መርሃ ግብር ባለፉት 7 ዓመታት ብቻ በሚሊዮን የሚቆጠሩ ኢትዮጵያውያን ተሳትፈው ከ48 ቢሊዮን በላይ ችግኞችን በመትከል ታሪካዊ ገድልን ፈጽመዋል። ይህን ዘመናዊ ሽሬ ታሪክን ለትውልድ ለማውረስ የቀጠለው መርሃ ግብሩ በያዝነው የክረምት ወቅት ብቻ 8 ቢሊዮን ችግኞችን ለመትከል ከወትሮው ልቆ በስፋት ሲከናወን ቆይቷል። በተለይ በጉጉት ሲጠበቅ በነበረው የአንድ ጀንበር የችግኝ ተከላ መርሃ ግብር ከ800 ሚሊዮን በላይ ችግኞችን ለመትከል ታቅዶ መላው ኢትዮጵያውያን በነቂስ ወጥተው እየተከሉ ይገኛሉ። በዚህ ታሪካዊ የአንድ ጀንበር የችግኝ ተከላ መርሃ ግብር ላይ ከተሳተፉ ዜጎች መካከል ደግሞ የሃይማኖት አባቶች ግንባር ቀደም ሆነዋል። ተፈጥሮን መንከባከብ ተፈጥሮን መልሶ በነበረበት ማስቀጠል ስለሆነ አስቀድሞም እግዚአብሔር ሰዎች በዚህ መልክ ምድርን እንዲከባከቧትና በምድር እንዲገለገሉ የተደረገውን ነገር የሚያሳይና የሚያስረዳ ነው። የመጀመሪያውም ሰው በምድር ላይ አዳም ነው። አዳም ማለት ደግሞ ዛፎችን እንከባከብ የነበረ ተፈጥሮን እንከባከብ የነበረ ይተክል የነበረ እግዚአብሔር የተከላቸውንም ደግሞ እየተንከባከበ ያኖራቸው እየጠበቃቸው ያኖራቸው የነበረ ሰው ነውና ሰው ተፈጥሮን ከተንከባከበ ተፈጥሮ ትልቅ አገልግሎት ያገኛል። ፍሬ የሚያፈራ ችግኝ የተከለ ሰው ችግኝ ጸድቃ አድጋ ለፍሬ የበቃች ከሆነ ፍሬዋን ወፍም ይብላው እንስሳም ይብላው ሰውም ይብላው እስከ ቂያማ ድረስ ሰደቃ ይሆንለታል። ለዚህ ለተከለው ሰው ሰደቃ ይሆንለታል ሲሉ ነብዩ አለይሂ ሰላቱ ወሰለም ተናግረዋል። እንደ ቤተ ክርስቲያንም እንደ ግለሰብም እንደ መጋቢም ትልቅ መነሳሳት አለ። ችግኝ ሲተከል ለሀገር ለትውልድ የሚተከል ነውና ከዚህ በፊት ተራቁቶ የነበረው ወደ ቦታ እየተመለሰ እጅግ ገጠር ከተማ ላይ ውብ የሆነ ስራ እየተሰራ ስላለ በግለም በቤተክርስቲያን ደረጃም ትልቅ ደስታ ነው። እጽዋትን መትከል ሀገርን የማስቀጠል ተግባር ለመሆኑ ባለፉት 7 ዓመታት በተከናወኑ ችግኝ ተከላ መርሃ ግብሮች ውጤቱን ማየት ችለናል ያሉት የሃይማኖት አባቶቹ በዚህም የተፈጥሮ ሚዛኗ የተጠበቀና ስነ ምህዳሯ የታደሰ ሀገርን በመፍጠር ለሰው ልጆች ብቻ ሳይሆን ለፍጥረታት ሁሉ ተስማሚ የሆነች ሀገርን ለትውልድ ማሻገር የሚያስችል መንገድ ላይ እንገኛለን ብለዋል። በዚህ 7 ዓመታት ውስጥ ብዙ ያማረና ብዙ መልካም ደስ የሚያሰኙ ለአይን ምግብ የሆኑ አይን የሚደሰትበት ነገር ነው በዚህ ያየነ ያለነውና አይን ይሄን ሲያይ ይደሰታልና ተስፋም ነው እርካታም ነው ህይወትም ነው። ዞሮ ይሄ ተፈጥሮ ለሌሎች የሰው ልጅ ከዚህ ለዚህ ሁሉ ተፈጥሮ ባለቤት ስለሆነ በአዲስ አበባ የምናየው የዛፎች ተከላ የመንከባከቡ ከተማውን ማስዋቡ ከተማውን ማስደሰቱ ደስ የሚልና ለሚቀጥለውም ትውልድ ትልቅ ተስፋ የሚሰጥ ነው። ችግኝ በጣም ሙቀት በሚበዛ ጊዜ ሰዎች ይጠለሉበታል፣ ለጥላ ያገለግላል። እንግዲህ ብዙ ጊዜ ያጋጥማል። ከብቶችም በጣም ሙቀት በሚበረታ ጊዜ ዛፍ ስር ይሄዳሉ። ዛፍ ስር ሲተኙ ታያቸዋለህ። የቤት እንስሶችም ማለት ልክ እንደዛውም ዱር አራዊቶችም ጥላ የሚፈልጉበት ሰዓት ይኖራል ማለት ነው። ስለዚህ ለነሱም ያገለግላል ማለት ነው። እያንዳንዱ ፍጥረት ጥቅም አለው። ዛፍ መንከባከብ ልጆችን አገርን ወገንን መንከባከብ ማለት ነው። ምሳሌ አሁን ጎርፍ በሚመጣበት ጊዜ ደፍርሶ ነው የሚሄደው። የበጋና የዝናብ ጊዜ ውሃ ይለያያል። አፈሩን ጠርጎ ማዕድኑን ጠርጎ ይዞት ነው የሚሄደው። ያን እንዳይወስድ ባለበት እንዲቆይ ከስር ውሃዎች እንዲመነጩ ምንጭ ውሃ እንዲኖር አገር ድርቅ ሳይመታት የለመለመች በምግብ ራሷን የቻለች አገር እንድትሆን ለትውልድ ምቹ አገር ማቆየት ማለት ነው። የሚተከሉ የእጽዋት ዝርያዎች ከጥላና ከውበት የተሻገሩ ለምግብነት የሚውሉና ዘርፈ ብዙ ፋይዳ ያላቸው በመሆኑ ችግኞችን መትከል ብቻ ሳይሆን የመንከባከብ ስራ የሁሉም ኢትዮጵያዊ ቀዳሚ ተግባር ሊሆን ይገባልን ብለዋል። አንድ ዛፍ ነው የምንተክለው። ይሄ ዛፍ የሚሰጠን ግን ብዙ ፍሬ ነውና ለብዙ ፍሬ የሚበቃ ስንከባከበው ደግሞ ስንከታተለው ደግሞ ከዚህ በበለጠው ነውና ተፈጥሮ የሁሉም ነውና የሰው ልጅ በሙሉ ስለሆነ ገሌ ወገሌ የሚባል ሰው የማይለይበት ስለሆነ ለሁሉም የሚያገለግል ስለሆነ ይሄ ሊጠናከር ይገባል ብዬ አሳስባለሁ። ቁርአንም የሚያዘን የተሰጠንን ኒዕማ መንከባከብ አላህን ማመስገን ይገባናል። ስለዚህ ከዚሁ አንፃር ችግኝ መትከል ተገቢ ስራ ነው። ትክክለኛ የሚገባ ስራ ነው። ልማትም ነው። ሀገርን መጠበቅ ነው። የሀገርን ጉዳት መጠበቅ ነው። የሀገርን ጥቅም ደግሞ ማስከበር ነው ማለት ነው። አሁን ጀማ ወተን ወይን ደግሞ ተሰባስበን አንድ ላይ አድርገናል። ሌላው ደግሞ በየአካባቢው ከዚህ ሲወጣ ሰዎች ይዞ በየደጁም ይተክላሉ። አግባብ የሆነ እንክብካቤ እንዲደረግም በግልም በቤተክርስቲያን ደረጃም ትምህርትም እንሰጣለን፣ እንክብካቤም እናደርጋለን።